አለይኩም ወራህመቱላሂ ወበረካቱ ውድና የተከበራችሁ ውድ ቤተሰቦቼ እንዴት ናችሁ? ሰላም ናችሁ ወይ? እኔ ሰላም ነኝ አልሐምዱሊላህ። እናንተ እንዴት ናችሁ? ስራ፣ ጤና፣ አፍያ እንዴት ነው? ተኔ ጋር ሁሉ ሰላም አልሐምዱሊላህ። ረመዳን እንዴት አድርጎ ይዟችኋል? በርቱ፣ አብሽሩ፣ አይዟችሁ እላችኋለሁ። ለቻናሉ አዲስ ሆናችሁ ሰብስክራይብ፣ ላይክ፣ ሼር፣ ኮሜንት እያደረጋችሁ አሙሰሊማን አበረታቷ ተላለው በቅርብ ፊው ወዲ ሀገራችን ማለት ነው። ሰምታችኋል እንዴ? ሁልጊዜ ለሰው አሽከር ሆነን መቅረት አለብን እንዴ? እኛም መዲያም መሆን እኮ ያስፈልገናል እንዴ? መዲያም መጫወት ያስፈልገናል። ስለዚህ ሰራ አድርገን ወዲ ሀገራችን በጊዜ በሰዓት ማለት ነው። ነገሩ ደግሞ ታልሆነ መለስ ማለት ይቻላል ማለት ነው። ስለዚህ ለማንኛውም አበረታቱ። ዛሬ እንዴት ነው ዛሬ ሙሰሊማ ማጣጧ? ሴቱ ምን እያለ ነው? ሴቱ ኛኛኛኛኛኛ ይላል። ሴትና ወንዱ እኮ እየተናከተ ነው ያለው። ምን ነው በሰሞኑ ቻሌንጅ ነው ምን ልበለው ያለ ሀገሬ ሰው ቻሌንጅ ልበለው። ለማንኛውም ማለት ነው እንዴ በሰሞኑ ነገር ባሏን አቃጠለችው እያሉ ሴቱም ደግ አቃጠለችው ይላል። ወንዶቹም ደግሞ ይቅርታ ለምን ታቃጥሩናላችሁ? ለምን ትጨክኑብናላችሁ ይላሉ። ስለዚህ ወንዶቹ ሴቶቹን ለምን ትጨክኑብናላችሁ ተማለት ይልቅ ለምን እናንተ ተሰትራችሁ አርፋችሁ አትቀመጡም? ለምን ትልከሰከሳላችሁ? ለምንድን ነው የምትልከሰከሱት? ስትልከሰከሱ ነው አንዲቱን የመዲያም ሰራተኛ በመዲያም ኩሽና ተገትራ እየዋለች በመዲያም ፊት ትገረፍ እየዋለች በመዲያም መላስ ትምታታ እየዋለች ቤቴ እየተባለች ቤቴ ልክ እንዴ የኔ ሴትዮ ቤቴ ስትር ወቅ ታረጋኛለች። ልክ ቤት እንደሌለኝ ነው የምታረገኝ ቆጥሬ ማለት ነው። ልክ እንደዛ በቃ አላ አይደለም የሰው ልክ የማያቀ ማንንም ለቀምቀም የሰው ልክ አያቀም ይባላልና የታባሽ ታቂኛለሽ እኔ ምን አባሽልና እኔም ደግሞ ዝም እላታለሁ ነው ሙሰሊማ ማለት ነውና አንዲቱን ለአረብ ሰራተኛ አድርገህ ልክ እንደ ለወለደሽ ላም እስርስሯ ይሄርክ በስልክ እስርስሯ ይሄርክ ታልባለህ። አንዲቱን ደግሞ ተዘህ ታንኮላኩላለህ ማለት ስለዚህ እና ምን ታርጋ እኔ በራሴ በበኩሌ እንኳንም ቀቀለችው ብያለሁ። እንኳንም ቀቀለችው ሲልከሰከስ ተሆነ ያገኘችው ይቀቀለችው ብያለሁ። እሷን ሲያንከራተት ኑሮ እሷ በተንከራተተችበት ገንዘብ እሷ የሰፊ በገረፋት ንብረት እሷ ባፈራችው ቤትና ሀብት እሱ ሌላ አልከሰከሳለሁ ብሎ ተሆነ እንኳንም ቀቀለች አሸ ወይና ሰየው እንኳንም ማረገሽ ነው ማለት። ምክንያቱም ወንዶች እንደዚህ የሚያረጋችሁ ነው የምትወዱት። ስለዚህ እኔ በራሴ ተቃውሞ ምንድነው ሲልከሰከሳ አግይታው ተሆነ በሷ ላይ ሌላ ሴት ደርቦ ተሆነ እሷን ታያሳድር ሌላ ሴት ፍለጋ ሄዶ ሌላ ሴት ደርቦ ተሆነ እንኳንም ማቃጠለችው ማለት ነው። ምክንያቱም እሷን በስነ ስርዓት ማሳደር ሲገባው ይቺኛቱን በስነ ስርዓት ሳያሳድር እሷ ለፍታ ባመጣችው ሌት ገንዘብ ሌላ ሴት አንጥቶ እንከባለላለሁ ማለት አያስፈልግም ማለት ነው። ስለዚህ እኔ በራሴ አግዛታለሁኝ ነው ማለት። እኔ በራሴ አግዛታለሁ፣ ገድፋታለሁ፣ ገዳፊዋ ነኝ ማለት ነው። ወንዶች ደግሞ ማለት ነው ለምን ጨከናችሁብን ሴቶች? የምትሉ ጭካኔ ተናንተ ተማርን፣ ጭካኔ ተናንተ ተማርን እናየ ጭካኔ ተናንተ ስለተማርን እናንተ ደግሞ እንደዚህ መለስ ብላችሁኛ ያላቀስነውን ለሶ እኛ የምናነባውን እንባ እናንተ ምስኪያን ቡትንሽ ማለት ነው። ገሌ አይደለም እንዴ ገሌ አይደለም። ስለዚህ እናንተም ቀመሱት እንዴ ለምን ጨካናችሁ? ጭካኔ ተናንተ ነው የተማርነው። ጭካኔ ተናንተ ተምረናል። ስለዚህ ፕሊስ ብያለሁ። ሁለተኛ ደግሞ ማለት ነው አገር ቤተሰብ ሙቶ እዝመታችሁ ሁርጣችሁ ለዚያ ለልጅ ዝላለችሁ ስደት ላይ ላለችሁ የመታችሁ ነገር የምታደርሱ ሰዎች አፋችሁን ለቀማርጉ ስነ ስርዓት ያዙ ማለት ነው። በቀደም አንዲቱ እናትሽ ሞታለይ ብላ ደውላ ተናግራ ልጅቱ ሽንት ቤት ሞተች ማለት ነው። ወርቃፌን ተናቅላ ወላሂ ሽንት ቤት ወርቃ ሞተች። ሐኪም ቤትም አልደረሰችም ማለት ነው። አንዲቱ ደግሞ እናቴ መጣሁልሽ ብላ ደግሞ አሁን ይሄ ትኩስ ነው ሻሬ ሲቲ ነው ሻሬ ምናምን የሚባል ቦታ ላይ ሳሪስ የሚባል ቦታ ላይ እሷ ደግሞ መኪና ዲያጣት ማለት ነው።
ምንም ብቻ ከባድ ነው። ስለዚህ አሁንም ደግሞ ለእናቷ ወስዲያችሁ እንዲያታደርሱ ማለት ነው። ፕሊስ አገር ቤት ሰው ሙቶ መርዶ የምታረዱ ሰዎች እባካችሁ አፋችሁን ቆጥቡ። እባካችሁ አትቦስቱ። ለእናንተ ቀላል ቢሆን ለዛ ለተረጁ ደግሞ ከምንም በላይ በጣም ከባድ ነገር ነው። ጭንቀቱ ብቻ ይበቃዋል እኮ ውስጡ እኮ ይፈራገጣል፣ ውስጡ እኮ ይነግረዋል። ግን ቁርጡን ስለማያውቅ ብቻ ነው። ስለዚህ ፕሊስ እንደማመጥ ማለት ነው። ባሎቻችሁንም ሰተር አድርጋችሁ ያዙ። አይንዘላዘሉ፣ አይዝረክረኩ። ነገሩ በወንዶችም አትንተን አትበሉ። ተጎናቸው መጥፎ ጓደኛ መጥፎ ዘመርታ አለ ያቶ ሰጥቶ ተዛና ተዝያ ቀባ እሱኑ ነገር እንትን አገር የሚያጠፋው ማን እሱን ነበር መገሸር። እሱን ያንን አግባ ሳቲ ግባና አግባ የሚለው እሱን ነበር መቀቀል ቅቅል ለማረክ ታነ ምን ተከሻውን ብቻ ምን እንተ እስከታይ ድረስ ተጥፍሩ ድረስ ቅቅል ለማረክ አዎ ቅቅል ደስ እንትን እያሉ ዘይቱን ባላው ላይ እያገላበጡ ቤት ቀረህ ምንህ ላይ ቀረህ እያሉ ቅቅል ለማድረግ ያን ያጣበሰውን አጣባሽ ተብየው ማለት ምክንያቱም አንዲ ሰው እኮ እንዲሁ ዘሎ ዝም ብሎ እኮ አይሳሳትም። አንዲ ሰው ዘሎ ዝም ብሎ አይሳሳትም። ጅል ጓደኛ ታለው፣ ጅል ዘመር ታለው፣ ጅል ያጎት ልጅ ታለ ያ ሰው ነው የሚያሳስተው። ስለዚህ እናንተም መግበኔ ብላችሁ ፍረዱ ማለት ነው። ስለዚህ ወንዶች ምን ነው ጨከናችሁ ብናተበሉ እናንተ በእኛ ላይ እየተከሰከሳችሁ አይደለም እንዴ? እኛ ቤት ንብረት አለን ነገ የተሻለ ኑሮ እንኖራለን ብለን ተሰደን እናንተ ሁለት ሶስት ትመኛላችሁ በሴት ንብረት ተቀምጣችሁ ማለት በተለይ እኮ ልንገራችሁማ ሚስቶቻችሁ አረብ ሀገር ተቀምጠው አረ ልንገራችሁማ ጉድ ልንገራችሁማ ሀቂቀት ልንገራችሁማ በሚስቱን አረብ ሀገር ይሰዳል። ሚስቱን አረብ ሀገር ይሰዳል። አይደል እናትና አባቷ ይሰዷታል አረብ ሀገር እናትና አባቷ ቢሰዷት ያችልሽ እናትና አባቷን ተዲህነት ሳታወጣ የአባቷን መሬት የተሸጠውን መሬት ታታስለቅቅ የአባቷን በሬ ሽጣ ፓስፖርት ያወጣችበትን ታትመልስ ታገባለች ባልየን የትትሰራ ተጣጣራቅማት የኖረቹን ማስረክባ ለባሏ ቁጭ እና ስትታመም እናትን አታሳክም፣ አባት ሲታመም አባትን አታሳክም፣ እህት ስትታመም እህትን አታሳክም። በቃ ሰራሽ ላከይ ለባሏ ነው። ቤተሰቦቿን እርግፍ አድርጋ ጥላለች። ይንፉሽ ነው ማለት ነው። የዚች ባለዚቹ ልክ እንደነሱ ታልሆኑ እየተባልን እንወቃለን ማለት ነው። እነሱ ቤተሰቦቻቸውን ጥለው ገሌ እንዲዘርጉ እሱ እኮ የተቀመጠው በሴት ገንዘብ ነው። ቤተሰቦቿን ጥላ የወንድም ቤተሰብ ገዲፋ የራስን ቤተሰብ ጥላ ባሏ ዛይ እንትን ይልቃቀማል ማለት ነው። ደሞ እሱም ልክ እንደሱ ሊያጠፋ ሌሎቹን ዝም ብለህ ግባ ይላል። እሳት ይግባና ማለት ነው። እሳት ይግባና ስለዚህ ሴቶች እንከባበር። ቤተሰቦቻችሁን ጥላችሁ ለባሎቻችሁ አሸወይና ብላችሁ ቀጥ ጎንበስ ብላችሁ የምትሰግዱ ሴቶች ማለት ነው። ክብር የሌላችሁ ውርዴታሞች፣ ቅሌታሞች ማለት ነው። ወላሂ ቅሌታም ነሽ እያንዳንድሽ ቅንቅናም ሁላ ነገ አንድ ነገር ብትሆኚ ሂጂ አባትሽ ቤት ነው የምትባዩ። እየተንቀዋለሽ እየተንከራፈሽ የምትከጂው ቤት አባትሽ ቤት ነው። ባልሽ ግን ዛሬ ባንቺ ገንዘብ ተቀምጦ እናቴ ሰራተኛ ቢፈልግ ሰራተኛ ትይዥለታለሽ። የፈለገውን ይበላል፣ የፈለገውን ይጠጣል፣ ይንሸራሸራ ተዘፍዝፎ ያለው 24 ሰዓት ቂጡን አጠፍጥፎ ያለው ጡንቻውን እያጠነከረ ያለው ባንቺ ገንዘብ ነው። ያንቺ እናትና አባት ግን እዛ የቡና መግዣ አንድ ብርጭቆ ቡና መግዣ አጥተዋል ማለት ነው። ስለዚህ ልክ እንደ አንቺ ታልሆኑ ብለሽ ሌሎችን ደግሞ አቀንቀን ያንቺ ቅንቅናም ማለት ነው። አትቀንቅኑ። ስለዚህ ያንዳንድሽ ሙሌሽ ቤተሰቦቻችሁን ግዴፍ ዲያባስ ማረግ ግድ ነው። ሳይበዛም እኮ ነው። ሁሉም እኮ ልክ አለው። ያለ ልኩ አይደለም። ሁሉም ልክ አለው። ሁሉም መጠን አለው። አዎ ቤተሰብም ቢሆን እኮ እንደው መዝረክረክ አያስፈልግም። ተቤተሰብም ሰተር ተባልማ ላይ ሰተር ዋናውን ለነገ ለህይወትሽ ዋና መስፈርት ላይ አስቀምጩ ማለት ነው። እህሳ እንካ ብለሽ ወይ ቤት የለ በስምሽ ቤቱ ያለው በሱ ስም ነው ወይ ገንዘብ አለሽ ተብለሽ እንትና ተባይ እህሳ እየሰራሽ ትልኪያለሽ። ለቤተሰብ ንሽ ስታርጊ እስከ 3 ወር ያኮርፍሻል። ከዛ አኮረፈይቲና ጎንበስ ቀና ለመጥመጥ ጥያሽ እየተርመጠመሽ አንቺ እርመጥመጥ እየተርመጠመሽ ለሱ ትልኪያለሽ መልሰሽ ማለት የለም። እንዲዝ ብሎ ነገር የለም። ሰማይ ዝቅ መሬት ከፍ ቢል መልመጥመጥ አስፈላጊ አይደለም። የሰው ልጅ ያገባሽ እኮ ሊያሳድርሽ እንጂ ልታሳድሪው አይደለም። ድንጋን ፈለጠ
እንጨትን ፈለጠ ሊያሳድርሽ ነው ማለት ቤትሽን አያያዝሽን ደግሞ አንቺ ነሽ ማወቅ ያለብሽ። ይሄ ሰው እየለፋ ነው ትንሿን እንደ ትንሿ ትልቋን እንደ ትልቋ አላድርጋት የምትይው አንቺ እንጂ አንቺ ልታሳድሪው አይደለም ማለት አንቺ ስለተንቀዋለሽ እኛም አብረን መንቀዋለል የለብንም። ያንቺ ባል ዛፍኖ ስለያዘሽና ረቅጦ ስለያዘሽ እኛም ደግሞ ተረቅጠን መኖር የለብንም። አንደኛው ክፍለ ዘበን ላይ ነው ያለነው ማለት ነው። ስለዚህ ተፈለገ መኖር ካልፈለገ ባይ ባይ ብሎ መሰናበት ነው እና ይበቃል። ስለዚህ እናቶቻችሁን ፕሊስ ብያለሁ። በአረብ ሀገር ያላችሁ ሴቶች አረ እናንተ ቀውለሎች ሰው አትመኑ። እንዲያው ሰው አትመኑ። እንዲያው ባካችሁ እንዲያው ነቃ በሉ እስቲ ንቁ። ያልነቃ የፈዘዘ ያስወስድ ያለቃ ይባላል። ስለዚህ እኔኑ ብቻ ውዴጂኝ እኔው ብቻ ለሆነሽ ዘመድ ማለት ይሄ አግባብ አይደለም ማለት ነው። ነገ ቢቸግርሽ ነገ የሆነ ነገር ብኮኒ እናትሽ ናት እምዬ ናት። ተሞተይ በኋላ እንቦቅ ብትይ እንደ ሳህና ውሃ ቡቅ ብትይ እኔ የለሁበትም ማለት ነው። እኔ የለሁበትም። ስለዚህ ያንቺም ተጃጅሮ አንተ እንደዛ አርቅ አንተ እንደዛ ለሱ ሰራተኛ ፈልጎን ነው እንዴ? ኦይ አይነካካንም እንደዛ ያለው ማለት ነው። ለማንኛውም ቅመምዬ እኔ ቅመም እና እንደዚህ ብዬ ነው የምልሽ እኔ። ስለዚህ አንዳንዶቻችሁ እንደው ዝም ብላችሁ የተዝረከረካችሁ ነው ያላችሁ። ስለዚህ አትዝረከረኩ። እናንተ ስለተዝረከረካችሁ እኛ መዝረከረክ የለብንም ነው የምላችሁ። አዎ እንግዲህ ያቺ የገሌ ልጅማ እንደዚህ አድርገው ያቺ የገሌ ሚስትማ እንደዚህ አድርገው የገሌማ እንደዚህ ናት ይላል። የገሌማ እንደዚህ ናት ይላል። እንግዲህ ያውሳ ማር በልተው ምን ይበሉ ማር ሸጠው ምን ይበሉ ብሏል። ስለዚህ አሁን እኔ የምላችሁ ነገር በተለይ እባካችሁ ስደት ላይም ስትወጡ ተቤት ራሳችሁን ጠብቃችሁ ተጠንቅቃችሁ የመኪና አደጋ ማለት ነው ወጥቶ መቅረት በጣም ከባድ ነገር ነው። መለያየት በጣም ከባድ ነው። ስለዚህ እኔ የምላችሁ ምንድነው ይበቃችኋል ማለት ነው።